በእግዚአብሔር ዓይን ውስጥ አንድ ሰው ነው ያለው፣ ክርስቶስ ብቻ ነው። ብዙ ሰው አያውቅም እግዚአብሔር። ምንም ያክል በብዙ ሚሊዮን የሚቆጠር ህዝብ በአህጉር ላይ ቢኖር እግዚአብሔር የሚያውቁ አንድ ሰው ብቻ ነው። ማን ይባላል? ኢየሱስ ይባላል። ሌላ ሁሉም ጠፍቷል። የአዳም ዘር በሙሉ ጠፍቷል። የአዳም ዘር በሙሉ በአዳም ውስጥ ጠፍቷል። እንደገና ደግሞ እግዚአብሔር በአዳም ውስጥ የጠፉትን ሁሉ በክርስቶስ ውስጥ አገኝቷል እና አሁን ወርሺፕ እያንዳንዱ ነገር ፓወርፉል የሚሆነው በክርስቶስ ውስጥ የመሆን ምስጢር ሲገባ ነው። በኪዳን ውስጥ በደም ውስጥ መግባት ያ ነው በእግዚአብሔር ኪዳን ውስጥ መሆን እና that is why ምድርን ኢቫንጀላይዝ ለማድረግ የአየሩን ገዢ መንግስት ለማሰር የግዴታ ምንድነው ኪዳኑን ማወቅና ኪዳኑን እንጆይ ማድረግ። በኪዳን ውስጥ እግዚአብሔር ኦልሬዲ ያዘጋጀውን ነው ሰጠን እንጂ የሆነ ነገር ሙከራ አድርገን እንድንፈጥር አላደረገልንም። ያ እሺ ቴንክ ዩ ቀረጻ ላይ ስላለን ሚዲያ እና እግዚአብሔር ያዘጋጀልን ፍጹም የሆነውን ኪዳን ነው ሰጠን። አሁን ከመደነጋገጥ እና ከመደነጋገር ህይወት ቤተክርስቲያን ማውጣት አለባት። አንድ ሰው ብንሆን 2 ሰው 4 ሰው ሚሊዮንም ብንሆን ከእግዚአብሔር ጋር መሆን ነው ዋናው ቁም ነገር። ከእግዚአብሔር ጋር መሆን ነው ዋናው ቁም ነገሩ። በሌላ አነጋገር በኪዳን ውስጥ መሆኑ ነው ዋናው ነገር እና ድል እዛ ውስጥ ነው ያለው። በዚህ ክፍል ላይ ያዕቆብ እንግዲህ የኢየሱስ ወንድም ነው። ባለፈው እንዳወራ ነው እና ኢየሱስን ቻሌንጅ አድርጎታል። አብሮ በሚኖርበት ጊዜ በቃ አንዳንድ አደገኛ የሆኑ ጥያቄዎችን ይጠይቅ ነበር። ውጣና ተገለጥ እስኪ በዚህ በዓል እስኪ ውጣ። አይሁዶች ሊገሉት እንደሚፈልጉ ያውቃል እና አይ ለእናንተ እኮ ሁሉም ነገር ምቹ ነው በዚህ ምድር ላይ ያላችሁ፣ ለእኔ ግን ምቹ አይደለም። እንዲህ ቻሌንጅ የሚፈጥሩ ጥያቄዎችን ይጠይቅ ነበረ ያዕቆብ። ይህን መጽሐፍ የዚህ መጽሐፍ ደራሲው ያዕቆብ ማለት ነው። የኢየሱስ ወንድም የሆነ ያዕቆብ ከኢየሱስ ቀጥሎ የተወለደው ታላቅ የይሁዳ ታላቅ ወንድም ነው እና የመጀመሪያው ቤተክርስቲያን ዋና ፓስተር ነበር። ለዚህ ነው ሸክም ተሰምቶት እዚህ ጋር የሚደረጉትን አድሎዎች የሚቃወሙ። ለዛ ነው ፓስተር ስለሆነ የመገባቸው ነው ቤተክርስቲያን እና ቤተክርስቲያን ውስጥ አንዳንድ በአድሎ ድሆችን የማድላት ነገር ሲያይ ወደ አሁኑ ይሄንን ጻፈ ማለት ነው። ሀብታም ሰው ሲመጣ ሀብታሙን እዚህ ጋር ተቀመጥ፣ ድሃው ሲመጣ ደግሞ ድሃውን ከእግረ በታች ወይም ደግሞ ይዘጋቁ ስታደርጉ እንደዛ ስታደርጉ ይሄ ግን እየተላለፋችሁ ነው፣ ስለዚህ ይፈረድባችኋል ይላቸዋል እና ቤተክርስቲያን ውስጥ ምንም አይነት አድሎ እንዳይኖር ይቃውማል፣ ይገስጻል ማለት ነው። የፓስተርነት ስራ ነው ያ። እግዚአብሔር የአድሎ አምላክ አይደለም ይላል። እግዚአብሔር ዓለምን ሲያድን አድልቶ አላዳንም። ምናልባት አሁን ያልተመረጡ በውጭ አሉ አይደለም እንደኛ እኮ ታዲያ አያደላም ወይ እግዚአብሔር አያደላም። እግዚአብሔር ለሁሉም ነው ኪዳኑን የሰጠው እና ለኪዳኑ አጸፋ መመለስ የሰው ድርሻ ነው። ኪዳኑን መስጠት ደግሞ የእግዚአብሔር ድርሻ ነው። መጽሐፍ የሚለው ዓለምን ሁሉ አንድያ ልጁን እስከመስጠት ድረስ ምን አድርጓል? ወደዋል። እዚህ እግዚአብሔር ዓለምን ሁሉ ወደዋል። ደግሞም በጢሞቴዎስ መጽሐፍ ላይ አንድም ሰው እንዲጠፋ በማይወድ በእግዚአብሔር ፊት ይላል። አንድም ሰው እንዲጠፋ እግዚአብሔር አይፈልግም፣ አይወድም ማለት ነው። አንድም ሰው የሲኦል ራት እንዲሆን የኢቶን እሳት ሰለባ እንዲሆን እግዚአብሔር አይፈልግም። ሁሉም ሰው እንዲድን እግዚአብሔር ናፍቆት ነው፣ እግዚአብሔር ረሃብ ነው። በቤተ ክርስቲያን ውስጥ አድሎን በማይወዱ በእግዚአብሔር ፊት አድሎ እንዳያደርጉ ይጽፍላቸዋል ማለት ነው እና የቤተ ክርስቲያን መጋቢ እንደመሆኑ ለመንጋው እጅግ አስፈላጊ የሆነውን አድሎን አላስፈላጊ የሆነውን አድሎን ያወግዛል ማለት ነው። ያወግዛል። በዚህ ክፍል ላይ 2 ማስጠንቀቂያዎችን ሰጥቷል። በዚህ ክፍል ላይ ጌታ መረጣቸውን ለእምነት ረሃብተኞች የሆኑ ለእምነት ድሆች የሆኑትን በአድሎ እንዳይጎዷቸው ያስጠነቅቃል።
በማቴዎስ መጽሐፍ ላይ በተራራው ስብከት ላይ ድሆች የሆኑ ምንድን ናቸው ብሏል? ብፁዓን ናቸው መንግስት ሰማያት የእነርሱ ናትና። ድሆች ማለት ገንዘብ ያጡ ማለት ሳይሆን መሰረታዊ የሆነ ምድራዊ ነገር ያጡ ማለቱ ሳይሆን እዛ ጋር ድሆች የሆኑ ማለት የእግዚአብሔርን ነገር የሚናፈቁ እግዚአብሔር ነገር የሚራቡ የሚጠሙ እነሱን ብፁዓን ናቸው ይላቸዋል። ያዕቆብም እዚህ ያለ ያለው ድሆች ያለ ያለው ገንዘብ ያጡ ምናምን ማለት ብቻ አይደለም። እንዲህ እንትን ያላቸው የእግዚአብሔርን ነገር ጉጉት ያላቸው ረሃብ ያላቸው ናቸው። ምክንያቱም ቤተክርስቲያን ውስጥ የመጡ ይሄ ረሃብ ስላላቸው እግዚአብሔርን መንግስት ተቀብሎ ነው ወደዚህ ቤተክርስቲያን የተቀላቀሉ እና ወደዚህ ቤት ሲመጡ ደግሞ እዚህ ቤት ውስጥ ቁስ እንዲነግስ አይገባም። እነዚህ የእግዚአብሔርን ነገር የተቀበሉ ውድ የሆነውን የእግዚአብሔር ስጦታ ተቀበሉ፣ የዘላለምን ሕይወት የመሰለ ነገር የእግዚአብሔርን ጽድቅ የተቀበሉ በነፃ ክርስቶስ በሰራው ስራ በዛ በተከፈለው ስራ አምኖ የዳኑት ወደ ቤተክርስቲያን ሲመጡ ግራ መጋባት የለባቸው። እንግዲህ ይህንን ቃል ስንሰማ ለወደፊት እግዚአብሔር ብዙ ሕዝብ እንደሚሰጠን እያሰብን ነው ማለት ነው። በማይንዳችን ውስጥ ያለው ነገር ምንድነው? ብዙ ሕዝብ ልናስተዳደር፣ ብዙ ድሆች፣ ብዙ ሀብታሞች ይመጣሉ። ቤተክርስቲያን ነው የተጀመረው እና ቤተክርስቲያን እንደመሆኗ ይመጣሉ። ስለዚህ ሲመጡ በዚያም ጊዜ በጣም ጥንቃቄ እንድናደርግ እግዚአብሔር ይመክረናል ማለት ነው። ያ እና በአድሎ እንዳይጎዱ ቤተክርስቲያን ውስጥ ስላሉት በገንዘብ ሀብታም የሆኑ ሀብታም አይደሉም። ክርስቶስ የሌላቸው ሀብታሞች ድሆች ናቸው አይደለ? በእኛ ምናምን እንደዛ ነው መሆን ያለበት። ክርስቶስ የሌለው ሀብታም፣ ክርስቶስ የሌለው ብዙ መኪና ያለው፣ ክርስቶስ የሌለው ብዙ ቤት፣ ብዙ ህንፃ፣ ቪላ ቤት ያላቸው ድሆች ናቸው፣ ሀብታሞች አይደሉም። ክርስቶስ ያላቸው ደግሞ ምንም ነገር ባይኖሩም ሀብታሞች ናቸው። ምክንያቱም እነሱ ከዘላለም እቶነ እሳት ከዘላለም ፍርድ አምልጠዋል፣ የዘላለሙን አትርፈዋል። ያንን የሚደርስ አንድም ነገር በዚህ ዓለም ላይ ሊኖር አይችልም። እንደገና ደግሞ ሰላም የመሰለ ውድ ነገር አግኝተዋል እና ከእግዚአብሔር ጋር በመኖራቸው እጅግ ይደሰታሉ። ከዚህ የሚበልጥ ድል የለም። እግዚአብሔር የዚህን ዓለም ሞኝ ነገር ምናምንት ነገር መረጠ ይላል አይደል? ቆሮንቶስ ምዕራፍ 1 ላይ ከቁጥር 26 ጀምሮ እንደዚህ ይላል። ወንድሞች ወይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች ምን አልሆኑ? ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። አያችሁ፣ እዚህ ጋር ጥበበኞች ናቸው፣ ኃያላን ናቸው፣ ባላባቶች ናቸው፣ ግን ምን አልተጠሩም። ነገር ግን ይላል እግዚአብሔር ጥበበኞችን እንዲያሳፍር፣ ጥበበኞች ማለት የተማሩትን ምሁራንን እንዲያሳፍር ማለት እኮ እንዲያሳፍር የዓለምን ሞኝ ነገር መረጠ ይላል። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ማንን ለማሳፈር? ብርቱን ደካማውን መረጠ። ብርቱን ለማሳፈር አይደል? ክብር ለእግዚአብሔር። ብርቱን ለማሳፈር፣ ጥበበኛውን ለማሳፈር ሞኝን ነገር፣ ብርቱን ለማሳፈር ደግሞ ምንን? ደካማውን ነገር መረጠ። ሲጀምር ወደ ክርስቶስ ለመምጣት እግዚአብሔርን ብቻ ለመናፈቅ እግዚአብሔርን ብቻ ለመጓዝ በመጀመሪያ ደረጃ ሰው ደካማ መሆኑን ማወቅ አለ። በምን እኔ አለኝ ጡንቻ አለኝ ቢሉ እንኳን ደካማ መሆኑን ማወቅ፣ ምንም ያክል በስጋ ጠንካራ ቢሆንም እንደማያወጣ ማወቅ መቻል አለበት። ምንም ነገር ቢኖረው ማለት የእግዚአብሔር ጽድቅ የኛ ጽድቅ ለማድረግ በመጀመሪያ ደረጃ ኃጢአተኛ መሆናችንን ማወቅ ነው አይደል? ያ ነው ደካማነት እኮ። ሰው ኃጢአተኛ መሆኑን ሳያውቅ እንደ ጽድቅ ይጓጓል። ጽድቅን ለምን ይናፍቃል? ሲጀምር እኔ የሆነ ነገር አለኝ ያለ። ከሁሉ በላይ ግን ጠንካራ ነኝ የሚሉ ሰዎች እነማን እንደሆኑ ታውቃላችሁ? የራሳቸውን መልካም ነገር ለማቆም የሚሞክሩ ሰዎች፣ በአንድ ቤታቸው ባይሉ እንኳን የሆነ ነገር መልካምን ነገር በማድረግ በሆነ ሚንስ የእግዚአብሔርን ነገር ለማግኘት ሲታገሉ ያን ጊዜ ብርቱ ነኝ ያሉ። መልካምን ነገር በማድረግ የእግዚአብሔርን ነገር ለማግኘት ሙከራ ማድረግ ማለት በራሱ ንግግር ቋንቋ አለው። የራሱ የሆነ ምን አለው?
ቋንቋ ንግግር አለው። ንግግሩ ምንድነው? ማድረግ ይችላል፣ መልካምን ማድረግ ይችላል። ስለዚህ የዓለምን ደካማ ነገር እግዚአብሔር መረጠ። እግዚአብሔር ስለመረጠን እግዚአብሔርን እናመሰግናለን። እግዚአብሔር የመረጠው የዓለምን ደካማ ነገር ነው እንጂ የዓለምን ብርቱ ነገር አይደለም። እዚህ የመጣ ነው ብርቱዎች ስላይደለን እና ደካሞች ስለሆነ የመጣ ነው። በመጀመሪያ ደረጃ ብርቱዎች ምን ይሆን እዚህ ምን እንሰራለን? እዛ መርካቶ ሰፈር የሆነ ቦታ ላይ የሚሯሯጥ ነበር ያ። ስለዚህ ነገር ግን የተናቀውንም ነገር ይላል ቁጥር 28 ላይ እግዚአብሔርም የሆነውን ነገር እንዲያሳፍር የዓለምን ምናምንተ ነገር የተናቀውንም ነገር ምን አደረገ? ኃያል ያልሆነውንም ነገር መረጠ፣ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ምን ይሁን ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ስለዚህ ጽድቃችን፣ ጥበባችን፣ ቤዛችን ማን ነው? ክርስቶስ ብቻ ነው ማለት ነው። ክርስቶስ ብቻ ነው። ይሄ የሚሰራው ለደካሞች ነው። ደካማ ነኝ ብሎ ላመኑ ኢየሱስ ጽድቃቸው ይሆናል፣ ቅድስናቸው ይሆናል። እንደገና ደግሞ ምናቸው ይሆናል? ቤዛቸው ይሆናል ማለት ነው። ቤዛቸው ይሆናል። ያዕቆብ ያወገዘው ያ አድሎ በእነዚህ እግዚአብሔር በመረጣቸው የእግዚአብሔር ጽድቅ በተደረጉ ምንም እንኳን ምድራዊ ነገር ቢያጡ እንኳን ሀብታም የተደረጉ ምድራዊ ነገር የሆነ ሳምቲንግ ፖሴሽን ባይኖራቸውም በሰማይ በአብ ቀኝ የተቀመጡ የጸደቁ ለመሆናቸው እዚህ ሲመጡ ቁስ እንዲጎዳቸው አያስፈልግም ብሎ ያዕቆብ ታላቁ የመጀመሪያው ምዕተ ዓለም ታላቁ ፓስተር ያወግዛል ማለት ነው። አድሎን ከቤተክርስቲያን ላይ ያወግዛል። አስፈላጊ ነው፣ በጣም ለቤተክርስቲያን እጅግ በጣም አስፈላጊ ነው። ምንም እንኳን ጽድቅን ብቻ ክርስቶስን ብቻ የምናስተምር ብንሆን እንኳን ቤተክርስቲያን ውስጥ ሁሉ አንዳንድ ስጋ መጥቶ ነክሶ ስናይ ዓለማዊ ነገር ጨለማው ጭጋግ መጥቶ ሊነክስ ሲፈልግ የዛን ጊዜ መሞገት ወሳኝ ነው። ወዲያውኑ ማወገዝ አስፈላጊ ነው ማለት ነው። ለአይነቱ ለወደፊቱ ብዙ እግዚአብሔር ብዙ ሰው አዘጋጅቶልን ስላለ ማለት ነው። እግዚአብሔር ሲጀምርም የመረጠው የዓለምን ምናምንተ ነገር ነው እንጂ ዓለም የሚሉት አይደለም። ገንዘብ ያላቸው ሲመጡ በቤተክርስቲያን ውስጥ ምንድነው መሆን ያለባቸው? ኢኳል ዊዝ ኤኒባዲ። ቤተክርስቲያን ውስጥ ካለው ከታናሹ ጋር ምንድነው መሆን ያለበት? እኩል ነው መሆን ያለበት። ቤተክርስቲያን የምትዳኘው በቃ በእኩል ነው የምታየውም፣ እኩል ቦታ ነው፣ እኩል ስፍራ ነው የምትሰጣቸው። የክርስቶስ ደም ምን አድርጓቸዋል? እኩል አድርጓቸዋል። የቀራንዮ ስራ የመስቀሉ ስራ ምን አድርጓቸዋል? ቤተክርስቲያን ውስጥ የመጡትን ሁሉ እኩል አድርጓቸዋል። እኩል ዋጋ ተከፍሎላቸዋል። እኩል የሆነ ስፍራ ተሰጥቷቸዋል። የአብ ቀኝ በዚህም ምድር ሲኖሩ እኩል ስታተስ፣ እኩል የሆነ አይደንቲቲ ተሰጥቷቸዋል። ልጅነት እና ስልጣን። ጌታ ይመስገን። ሌላው ያዕቆብ የሚያስጠነቅቃቸው ምንድነው? ራሳቸውም ክቡሩን ሕግ ችላ በማለታቸው በፍርድ ውስጥ እንዳይወድቁ ያስጠነቅቃቸዋል። ክቡሩ ሕግ ምንድነው? የፍቅር ሕግ ይባላል። የፍቅር ሕግ ይባላል። ያ ክቡሩን ሕግ ችላ በማለት ፍርድ ውስጥ እንዳይወድቁ ማቴዎስ ምዕራፍ 22 ላይ ይህን ክቡሩን ሕግ እናያለን። ሕጎች ሁሉ የተንጠለጠሉበት ሕግ ነው። ይሄ ሕግ ማለት ኢየሱስን በአዲስ ኪዳን የተናገረው የሰጠው ሕግ ነው። በአዲስ ኪዳንም የሚሰራ ሕግ ነው ማለት ነው። የፍቅር ሕግ ይባላል። 22 ላይ ምዕራፍ 22 ከቁጥር 36 እስከ 40 ከሕግ ማንቻይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላኬን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት።
ሁለተኛይቱም ይችን ትመስላለች፣ እርሷም ባልንጀራህን እንደ ነፍሴ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል ይላል። እዚህ ጋር ከላይ ሰዱቃውያንን አፋቸውን አስይዞት እንደመለሳቸው ፈሪሳውያን ሲያውቁ፣ ከዛ ፈሪሳውያን ደግሞ ተራቸውን መጡ፣ ወደ ኢየሱስ መጡና ኢየሱስን ሊፈትኑት ፈለጉ። ስለዚህ ከሕግ ሁሉ የምትበልጠው ሕግ የትኛይቱ ናት ብለው ጠየቁ ማለት ነው። ከዛ ነው ኢየሱስ ይህን መልስ የሰጣቸው። ከሕግ ሁሉ የምትበልጠው ሕግ በፍጹም ልቤ፣ በፍጹም ነፍሴና በፍጹም ሀሳቤ ማንን ውደድ? እግዚአብሔር አምላኬን ውደድ የምትል ይህች ናት። ለምንድን ነው እንደዛ የሆነ? እግዚአብሔርን ሰው በፍጹም ልቡ ከወደደ ለእግዚአብሔር ይገዛል። ሕጉን ሁሉ ማድረግ አያቅተውም። ወሳኙ ያ ነው። ለምሳሌ 10ቱን ትእዛዛት ብንቀበል ከ5ቱ በላይ ያሉት በሰውና በእግዚአብሔር መሀል ላለው የሚሰራ ነው። ከታች ከ6 ጀምሮ እስከ 10 ያሉት ደግሞ በሰውና በሰው መካከል፣ በባልንጀራና በባልንጀራ መካከል ላለው የሚሰራ ነው። ከላይ ያሉት ቤትን አክብር፣ የተቀረጹ ምስሎችን አትስገድ እያለ ወደታች ይዘረዝራል ማለት እስከ 5 ድረስ። እነዚህ 5ቶቹ ከእግዚአብሔር ጋር ያሉ፣ እግዚአብሔርን በፍጹም ልቡ በፍጹም ነፍሱና በፍጹም ኃይሉ የወደደው ሰው ሰንበትን ምን ያደርጋል? ይጠብቃል። ለተቀረጸ ምስል ምን ያደርግ? አይሰግድም። ለእግዚአብሔር ይሰግድለታል እና እንደተጻፈለት ምን ያደርጋል? ይኖራል። ዋነኛው ሕጎቹ እንደተንጠለጠሉት በምን ላይ ነው? በፍጹም ልብ፣ በፍጹም ኃይልና በፍጹም ነፍሴ ማንን ውደድ? እግዚአብሔር ጌታ አምላኬን ውደድ የምትል ናት። ሁለተኛዋ ደግሞ ባልንጀራህን እንደ ራስህ ውደድ። አሁን ያዕቆብ እዚህ ጋር እያለ ያለው ክብሩን ሕግ ችላ በማለታችሁ በፍርድ ውስጥ እንዳትወድቁ ተጠንቀቁ ይላቸዋል። ለምንድን ነው እንደዛ እያላቸው ያለው? አሁን በአዲስ ኪዳንም ቢሆን ምን ይሰራል? የፍቅር ሕግ ይሰራል። እግዚአብሔርን ስለወደድን ነው እዚህ ቤት የመጣ ነው። እግዚአብሔርን የሚወዱ ናቸው ራሳቸውን ለማን የሰጡ? ለእግዚአብሔር የሰጡ። የፍቅር ሕግ ሁሌም ይሰራል። ኢተርናል ሕግ ነው ይሄ። በዘላለም ውስጥ ከዘላለም እስከ ለዘላለም የሚሰራ ሕግ ነው። ክብር ለጌታ ይሁን። ስለዚህ ስለ ፍቅርን የተማርነው እኛ ከእግዚአብሔር ነው። አስቀድሞ የወደደን ማን ነው? እግዚአብሔር ነው። ከዛ ደግሞ እኛም እናደርጋለን፣ እንወደዋለን። ይሄ ፍቅር እኛ ውስጥ የመጣው እግዚአብሔር ከወደደን ከፍቅሩ ተምረን ነው። ከእግዚአብሔር ፍቅር ተምረን ነው። እግዚአብሔር ራሱ ፍቅርን ሰጠን። በዚያ በመንፈስ ቅዱስ ስጦታ አማካኝነት ደግሞ የእግዚአብሔር ፍቅር በማን ውስጥ ፈሰሰ? በእኛ ውስጥ ፈሰሰ። ይሄ ክቡር ሕግ ዛሬም በቤተ ክርስቲያን ውስጥ ይሰራል። በዚህ ሕግ መሰረት ነገ በፍርድ ውስጥ ትወድቃላችሁ ብሎ ያስጠነቅቃቸዋል ማለት ነው። ስለምን አይነት ፍርድ ነው እያወራ ያለው እዚህ ጋር? ቅዱሳን ሌላ ፍርድ አላቸው እንዴ? እዚህ እያለ ያለው ሽልማት ስለማጣት ፍርድ ነው እያወራ ያለው። በያዕቆብ መጽሐፍ ላይ እያወራ ያለው ሽልማት ስለማጣት ፍርድ ነው ማለት። ለአንድ አማኝ ሽልማት ማጣት በጣም ሸም። ለዛ ነው የምናገለግለው። ለዛ ነው የምንባለው የምናደርገው። ሁለተኛ ለሽልማት ነው። ሁለተኛ በቃ ስራችንም ነው። እኛ የተሰጠን ስራ ነው። ክብር ለሱ ይሁን። እንድናመልከው ነው የተጠራ ነው። የደስታችንን መገኛ ነው። ክብር ለሱ ይሁን። ለዚህ ነው ደስታ ራሱ እንደ ሽልማት የሚሰጠን በምድር። ከእርሱ ጋር ከሆነ ደስታ አለ። ከእርሱ ጋር ከሆነ ሰላም አለ። ከእርሱ ጋር ከሆነ እረፍት አለ። ከእርሱ ጋር መሆን ውስጥ ብቻ ነው የኛ ድሎትና የኛ ክብር ያለው። ምክንያቱም ዮሐንስ ወንጌል 5:24 ላይ ምንድን ነው ያለው? ኢየሱስ እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝ የሚያምን ምን አለ ብሏል? የዘላለም ሕይወት አለው። ከሞት ወደ ሕይወት ተሻግሯል። ተመልሶ ወደ ምን አይመጣም? ወደ ፍርድ አይመጣም። ይሄ የያዕቆብ ክፍል እያወራ ያለው ፍርድ ለዘላለም በእቶን እሳት ውስጥ ስለመጣል ፍርድ አይደለም እያወራ ያለው። ለዘላለም ተቆርጦ ከእግዚአብሔር ተለይቶ
ስለመጣል ፍርድ አይደለም እያወራ ያለው። እዚህ እያወራ ያለው ፍርድ ስለ የትኛው ፍርድ ነው? ስለ ሽልማት ፍርድ ነው። ስለ ሽልማት ፍርድ ነው። ሽልማት ታጣላችሁ። በዚህ ምድር ላይ ያሉ ብዙ የሚያጡት ነገር ይኖራል ማለት ቤተክርስቲያን ውስጥ በፍቅር በመያያዝ በመመላለስ ደግሞ ብዙ ማትረፍ አለ። እንደገና ደግሞ እግዚአብሔር የመረጠውን ሰው በማሰናከል ደግሞ ብዙ መጎዳት አለ። ጌታ ይጠብቀን፣ እውነት ጌታ ይጠብቀን። ለአንድም ሰው መሰናከል ምክንያት እንዳንሆን ማለት ነው። እግዚአብሔር ይህችን ቤተክርስቲያን ይባርካታል። ያ ለምድሪቱ መድኃኒት ያደርጋታል። ብዙዎች መጥተው የሚያርፉባት የሚደሰቱባት፣ እንደገና ደግሞ የተመጣጠነ አገልግሎት የሚያገኙበት ቤተክርስቲያን ያደርጋል። እግዚአብሔር ሲያደርግ ብቻ ነው የሚሆነው። እኛ ስንበረታ አይደለም የሚሆነው። እሺ፣ በሰው ጥበብ የሚሆን ነገር ከንቱ ነው። አሁን እግዚአብሔር ምን እየሰራ እንዳለ እግዚአብሔር ያውቃል። እሺ፣ በጣም እግዚአብሔር ያውቃል። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ብቻ ማን ይስራ? እግዚአብሔር ይስራ። ብቻ መንፈስ ቅዱስ ይስራ። ብቻ እግዚአብሔር ይምራ። እንዲህ የተሰጡ እነ ሀብቴ ሲኖሩ እነ ደረጀ ሲኖሩ በጣም የሚገርም ጊዜ ነው እና የምናሳልፈው እየቀጠልን ነው። እግዚአብሔር ብዙ እንደዚህ ሰሜት ያደረጉ ኪዳኑን የሚደስቱ እንጂ የሚያደርጉ ሰዎችን ይሰጠናል። እግዚአብሔር ምድሪቱን አሳልፈው ይሰጠናል። ጌታ ይመስገን። ለዚህ እዚህ ቦታ ላይ ያዕቆብ እያወራ ያለው ፍርድ ለዘላለም ተቆርጦ በእግዚአብሔር ማለት በእቶን እሳት ውስጥ መጣሉን ፍርድ አይደለም፣ የመጨረሻውን ፍርድ አይደለም እያወራ ያለው እና ያ በዚህ መልኩ እንረዳዋለን ማለት ነው። ጌታ የነገሰበት ጉባኤ ምን አይነት ጉባኤ መሆን አለበት? ጌታ የነገሰበት ጉባኤ እንግዲህ ቤተክርስቲያን ማለት ጌታ የነገሰበት ጉባኤ ነው። ለጌታ የተንበረከኩ ኪዳኑን የተቀበሉ ክርስቶስ ሰራውን ስራ አምኖ የተቀበሉ ጌታን በላያቸው ላይ በህይወታቸው ላይ የሾሙ ናቸውና ጌታ የነገሰበት ጉባኤ ምን አይነት መሆን አለበት? የመጀመሪያው ነገር ሁሉ ጊዜ የጌታን ህይወት የምትደሰትና የምታውጅ መሆን አለበት። ከጌታ የተቀበለችውን ህይወት ቤተክርስቲያን ይህን መሆን አለባት። ይሄ በጣም ወሳኝ ነው። ዛሬ ይህንን በደንብ ልንደሰተው ይገባል። ምን ማለት ነው? ምንም ነገር ከዘላለም ህይወት የሚበልጥ ነገር የለም። ይህንን ህይወት ስንቀበል ምን ሆነናል ማለት ነው? የኛ የሆነው የአሮጌው ማንነት ሙሉ በሙሉ ተወግዶ ነው ይህንን ህይወት የተቀበልነው። የአዳም ታሪክ ሙሉ በሙሉ ተሽሮ ነው ይህንን ህይወት የተቀበልነው። አሁን እኛ ይሄ ህይወት አለ። ይሄ ዘዊ ላይፍ ማለት እግዚአብሔራዊ ህይወት እኛ ውስጥ አለ። የድል ሁሉ ዋነኛው ድል፣ ከድሎች ሁሉ የሚበልጠው ድል ያ ድል ነው። ይሄንን ህይወት መቀበል ነው። ወይም ደግሞ በሌላ አነጋገር ክርስቶስን መቀበል ነው። ክርስቶስን ስንቀበል የዘላለምን ህይወት ተቀብለናል። ይሄንን ህይወት ቤተክርስቲያን ጌታ ነገሰበት ጉባኤ ይሄንን ህይወት እንጆይ የሚያደርግና ይሄንን ህይወት ምን የሚያደርግ ነው? የሚያውጅ ነው። በዚህ ህይወት ውስጥ ሽንፈት እንደሌለ፣ በዚህ ህይወት ውስጥ ሁሉ ጊዜ ድል እንዳለ፣ በተቀበልነው ህይወት ውስጥ ሁሉ ጊዜ አሸናፊነት እንጂ ሽንፈት እንደሌለ ቤተክርስቲያን ሁሉ ጊዜ ማወጅ አለባት። በመጀመሪያ ደረጃ የተቀበለችውን ህይወት እንጆይ ማድረግ አለባት። የዘላለምን ህይወት እግዚአብሔር ሰጥቶናል። ምን ማለት ነው? ያ ማለት አሁን እየተነፈስን ነው። ሁላችን አየር እየሳብን ነው እየተነፈስን። ህይወት እሱ ነው። ህይወት እሱ ነው። ብዙዎች አሁን እየተመላለሱ ነው። ብዙዎች አሁን ወደ ውጭ ብንወጣ ይመላለሳል ብቻ። አሁን እኛ የተቀበልነው ህይወት ምን አይነት ህይወት ነው? የእግዚአብሔር ህይወት ማለት የማይጠፋ ህይወት። በዚህ ህይወት ውስጥ ምን የለም? ሽንፈት የለም። ሁል ጊዜ ፍሬያማነት፣ ሁል ጊዜ ድል አድራጊነት ነው ያለው። ለዛ ነው ሙሴን እግዚአብሔር ምን ያለው? የፋሲካ በዓል እስራኤል ታክብር፣ የፋሲካን በዓል። ይህንም በተደጋጋሚ ሳወራታ ያላቸውና ይሄ ዋነኛው ስቴፕ ነው። ዋነኛው ስቴፕ ነው። ጌታ ነገሰበት ጉባኤ
በትክክል ጌታን የሚታመልክ ጉባኤ ቤተክርስቲያን ሁል ጊዜ ይህንን ህይወት ምን ማድረግ አለባት? መደሰትና ማወጅ አለባት። ለምንድን ነው የምታውጀው? በዚህ ህይወት ውስጥ ድል ስላለ። እኔ የዘላለም ህይወት አለ፣ እኔ የእግዚአብሔር ጽድቅ አለ፣ እግዚአብሔር በእኔ ውስጥ አለ፣ እግዚአብሔር በእኔ ውስጥ ይኖራል፣ እግዚአብሔር ህይወትን ይመራል እያለን ስናውጅ በዚህ ህይወት ውስጥ ያለው ኃይል ይገለጣል። ምክንያቱም የእግዚአብሔር ህይወት ስለሆነ እንጂ የእግዚአብሔር ጉባኤ እንዲህ ቁሽ የነገሰበት አንድ ሀብታም ሰው እዚህ ሽቶ በሽቶ ሆኖ ሽቶን እየረጨ ቸርች ውስጥ በገባ ቁጥር ጉባኤ ሁሉ የምናወጥ ከሆነ ቆይ ማን ነው ገባ ምን ከሆነ ምንድነው ማለት ነው? ሌላ ነገር ነው ማለት ነው። አሁን ኃይለ ገብረስላሴ እዚህ ቢገባ ማለት ቤተክርስቲያን ውስጥ የዳነ ትንሹ ሰው ምን ሊኖረው ይገባል ማለት ነው? ትልቅ ስታተስ ሊኖረው ይገባል ነው የቃሉ አስተምሮ። ክብር ለጌታ ይሁን። ያዳነን ጌታ ይባረክ። ያ ሁሉ ጊዜ ሰይጣን ዓላማ መንግስቱን ያፈረሰውንና በእኛ ውስጥ የገባውን የተሰጠንን ህይወት እንዳንደሰት ማድረግ ነው። ይሄ ወደኛ የመጣው ህይወት እኮ መንግስቱን አፈርሷል። አንድ በሉ የሰይጣንን መንግስት ምን አድርጎታል? አፍርሶታል። እንደገና ደግሞ በእኛ ውስጥ ገብቷል። እንደገና ደግሞ በኃይል እየሰራ የሚኖር የሚቀጥል ህይወት ነው። ይህንን ህይወት እንጆይ እንዳናደርግ ማለት ነው። ይህንን ህይወት እንጆይ ስናደርግ የጠላት ስራ ይፈርሳል። የሰይጣን ኃይል ይፈርሳል። ይህንን ህይወት ስንደሰት የዚች ዓለም ደስታ ሌላ ነው። የኛ ደስታ ደግሞ ይለያል። የኛ ደስታ በተቀበልነው ህይወት ውስጥ ነው ያለው። ክብር ለሱ ይሁን። ይህንን ህይወት ማወቅና እንጆይ ማድረግ ውስጥ ነው ያለው። ስለዚህ ነው ሙሴን እግዚአብሔር ለህዝብ ንገር ይደሰቱ ያላቸው። ለህዝብ ንገር ዕለት ዕለት ምድረ በዳው እንዳያዩ ሁኔታው እንዳያዩ፣ ግን በምን ይደሰቱ? በእኔ በማዳን ኃይል ይደሰቱ። ትናንትና ያዩትን ከግብፅ ያወጣውን ክንድን ይደሰቱ። እኔ የኔ ማዳን ከነርሱ ጋር ነው። ፋሲካ ሃሌሉያ፣ ክብር ለሱ ይሁን። ይሄንን መደሰት ነው። ሌላው ይህንን ህይወት መደሰት ማለት የጌታን በእኛ ውስጥ መሆን መደሰት ማለት ነው። በእኛ ውስጥ መሆን ወሳኝ ነው ማለት ጌታ በእኛ ውስጥ ሲገባ ዳግመኛ ላናጣው ነው እኛ ውስጥ ሲገባው፣ ዳግመኛ ሉስ አናደርገው። ይህንን ህይወት እሱ እኛ ውስጥ ገባ ማለት እሱ እኛን ያዘን ማለት ነው እንጂ እኛ እሱን ያዝ ነው ማለት አይደለም። ገብቶናል? ይሄ ነገር የሰይጣን ዓላማ የተቀበልነውን ህይወት አውቀን እንጆይ እንዳናደርግ ማድረግ ነው። ቤተክርስቲያን ማድረግ ያለባት ብቸኛው ነገር ይሄንን ህይወት መደሰት ነው። ምዕመናኖቿ ይሄንን ህይወት እንዲደሰቱ ማድረግ መናገር ነው። ጌታ በእኛ ውስጥ ነው። መንፈስ ቅዱስ በእኛ ውስጥ ነው። የተቀበልነው ህይወት የእግዚአብሔር ህይወት ነው። ክብር ለሱ ይሁን። አሸናፊ ህይወት ነው። ከዛ ህይወት የተነሳ ነው እኛ ህይወት ያገኘ። እኛ ውስጥ ህይወት ስለገባ ነው ህያዋን የሆነ አይደል? ለመጀመሪያው ሰው የህይወትን እስትንፋስ ይፋለበት ምን ሆነ? ሕያው ነፍስ ሆነ። እግዚአብሔርም ከእንደገና በልጁ ውስጥ አድርገው ይህንን ህይወት ምን አድርገው ሰጠ። ስለዚህ ቤተክርስቲያን ይህንን ህይወት የምትደሰትና ይህንን ህይወት የምታውጅ ነው። እኔ የዘላለም ህይወት አለኝ፣ እግዚአብሔር በእኔ ውስጥ አለ። ያ ኢንጆይመንታችን በዛ ወሳኝ በሆነ ነገር ላይ ጋር ማሰር መቻል አለበት። ኢቨን ስንጸልይ፣ ስንመለከት፣ ስናመልክ ሁሉ ጊዜ ያንን የዘላለም ህይወት እግዚአብሔር ሆይ እርዳ፣ መንፈስ ቅዱስ አግዘን። ያ ነው የነጣ ህያው ማንነት ማለት፣ ህያው የሆነ ማንነት ማለት ያ ነው። ዋው ምንድነው ጉባኤውን ህያው የሚያደርገው? ያ ህይወት እኮ ነው አይደለም እንዴ? ያ ህይወት እኮ ነው ህያው የሚያደርገው። ያንን ህይወት ካላወቁ፣ ያንን ህይወት ኢንጆይ ካላደረጉ ህያውነት ሊሰማው አይችልም። አንድ ያ ህይወት የተቀበልነው ህይወት የሌለው ነገር ሞት ነው፣ ረሳ ነው፣ ደረቅ ነው፣ ምንም አይነት ሴንስ የለው።